ያማዙኪ ሾቶካን ካራቴ ማሰልጠኛ ማዕከል ሰልጣኞችን በመልካም ስብዕና በማነጽ ውጤታማ ያደረገ መሆኑን የዕለቱ ተመራቂ ወንድማገኝ ተስፋዬና ልጃቸውን ለማስመረቅ የተገኙት አቶ አዳነ ፋታ ተናግረዋል። እዚህ ስፖርት ቤት ለ7 አመት ቆይቻለሁ። በዛ 7 አመት ውስጥ ያው ስፖርት በጣም እንደጠቀመኝ አይቻለሁ። መጀመሪያ ምን አይነት ሰው እንደሆንኩኝ ምን አይነት አስተሳሰብ እንደማስብ አቅ ነበርና አሁን ላይ ደግሞ በጣም ጥሩ የሆነ ስነ ምግባር እንዳለኝ አቃለው ብዬ ነው የማስበው። እዚህ የመጣሁበት ልጅን ያማዙኪ ሾቶካን ካራቴ ለማስተማር ብዬ ነበረ። አስገብቼ 1 አመት እንዳስተማርኩ ውጤቱን አይቼ ሁለተኛ አመት አሁን እሱን ለማስመረቅ ብዬ ነው የመጣሁኝ እና በውጤቱ ሳይ እጅግ በጣም የሚያኮራ ለነገ ለኢትዮጵያ ብቁ ሆኖ እንደወጣ ነው የምፈልገው። ስፖርት ለአካላዊ ብቃት ብቁ ለማድረግ ለነገ ኢትዮጵያ መልካም የሆነ ስነ ምግባር ዋናው እኮ ስነ ምግባር የታነጸ ትውልድን ለማፍራት ነው ስፖርቱ። ስለዚህ መልካም ስነ ምግባር እንዲኖር ተማሪው ደግሞ ምንድነው መደረግ ትውልዱ ሁሉ መማር ያለበት ስፖርቱን ነው። ስፖርት በጣም አስፈላጊ ነው። ያማዙኪ ሾቶካን ካራቴ ለሰልጣኞች የሥራ ዕድል እየፈጠረ መሆኑን የተናገሩት ኢንስትራክተር ሴንሲ አወቀ ያገለ የስነ ምግባር ማዕከል የመገንባት ህልም እንዳላቸው አውስተዋል። ትልቅ ስነ ምግባር ትምህርት ቤት እንዲገነባና እንዲኖረን ወደፊት ምኞቴ ነው። ዘመናዊ ለማድረግ ምቹ ነገር ለኛ መንግስት ቢያመቻችልን ከተማ አስተዳደሩ ቢያመቻችልን ወደፊት ጥሩ ወጣቱን አቅፈኑ ጥሩ ስነ ምግባር በትምህርታቸው በተለያየ ስነ ምግባራቸው ታንጾ እንዲያድጉ ትውልዱ እንዲኖረን ነው ምኞታችን። መሰል የስፖርት አይነቶች በስነ ምግባር የታነጸና በአካል ብቃት ብቁ የሆነ ትውልድ ለመቅረጽ ወሳኝ በመሆናቸው ትኩረት ሊደረግ እንደሚገባም ተመላክቷል። በመድረኩ ለተለያዩ ተቋማት የምስጋና ሰርተፊኬትም ተበርክቷል።